አብርሃም የድሮ አብርሃም አይደለም። እጅግ በጣም ብዙ ነገሮቹ ተቀያይረዋል። ታሞ ከተነሳ በኋላ እንግዲህ የሆነ ያለው ነገር እጅግ በጣም የሚያሳፍር፣ ስራው በሙሉ እጅግ በጣም በርካቶችን እያበሳጨና እያናደደ ያለ ጉዳይ ነው። እንግዲህ ይህንን ስለምን ሆነ? ለምን እንደዚህ አይነት ውሳኔዎችን ወሰነ? ለምንድን ነው በሴቶች ህይወት የሚቀልደው? ፍላጎቱስ ምንድን ነው የሚለውን ነገር እንግዲህ ውድ ቤተሰቦቻችን እኛ በግልጽ በዝርዝር ለእናንተ የምናደርሳችሁ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድ ሀገሬ ልጆች፣ በያላችሁበት ፈጣሪ ሰላምና ጤናውን ድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቤተሰብ ከሆናችሁ ቪዲዮ ላይክ በማድረግ ጀምሩልን። አብርሃም እንግዲህ በግዴለሽነት እንዲሁም በራስ ወዳድነት እንግዲህ ሩታን እንዲሁም ደግሞ ሄርሜላን እያስለቀሳቸው እያሳዘናቸው ህይወታቸውን እንዳይኖሩ እንግዲህ እያደረገ ነው። አንዴ ሄድ ይላል፣ አንዴ ደግሞ መለስ እያለ ትክክለኛውን ምርጫውን ሳያሳውቅ እንግዲህ በሁለቱም ሴቶች እንግዲህ መጫወት መቀለድ እየፈለገ ይገኛል። ይህንንም እንግዲህ ሀሳቡን የተረዱ በመጨረሻም ልባቸው ሊቆርጥላቸው የቻለው ሩታ እንዲሁም ደግሞ ሄርሜላ የየራሳቸውን አቋም አሳይተዋል ማለት ነው። ይህን ሁሉ ጊዜም እንደውም መዘግየታቸው ስህተት ነው ብለን የምናስበው፣ ምክንያቱም ሩታ እጅግ በጣም በርካታ ስቃይና መከራዎችን ከሱ ጋር አሳልፋለች፣ አይታለች። በልጇ ምክንያት የደረሰባትን ብቻዋን ልጇን ይዛ ተቀምጣ ብዙ ነገሮችን ከአራስ ቤት እንደዚሁም ደግሞ እስካሁን ድረስ እያደረጋትን ያለውን ነገር በርካቶችን ያሳዝናልም ያስቆጣልም አብርሃም እያደረገ ያለው ነገር ግን ሩታ ያንን ሁሉ ችላ የልጅ አባት ነው ባሌ ነው ነገሮች ነገ ይስተካከላሉ በማለት እንግዲህ ሁሌም በይቅርታና እንዲሁም ደግሞ በራሷ ጥረት አብርሃምን ወደ ራሷ ለመመለስ በርካታ ርቀቶችን ሄዳለች። ነገር ግን አልተሳካላትም፣ የተሳካላትም አይመስለንም። እሷም ይህንን ነገር አውቃ ነገሮች በዚህ እንዲቀጥሉ ስላልፈለገች የመጨረሻ ውሳኔዋን ወስና እንግዲህ ከዚህ በኋላ በህይወቷ እንዳይመጣ ከህይወቷ እንዲርቅ በልጇ በኩል ያለውም ጉዳይ እንግዲህ በህግ በኩል እንደተፈረደለት መጥቶ ማየትና ህጉ ባስቀመጠለት እንግዲህ መሰረት መጥቶ ልጁን ማየት ይችላል። ከዛ በላይ ግን እኔን እየመጣ አይበጥብጠኝ ያለውን ንብረትና እኔ ጋር ያስቀመጠውን ነገር በሙሉ መውሰድ ይችላል በማለት በተስፋ መቁረጥ እንዲሁም ደግሞ ከዚህ በኋላ ያላትን ትዕግስትና አቅም እንደጨረሰች የሴት ልጅ እንባ መጥፎ እንደሆነ ሁለቱንም እያስለቀሳቸው ያለበት መንገድ እንግዲህ እጅግ በጣም በንዴትና በብስጭት ተናግራለች። ሄርሜላን በበኩሏ እንግዲህ ስትናገር የመጨረሻ አቋሟን ስትገልጽና ስታሳውቅ የነበረ ቢሆንም እንግዲህ በትናንትናው ዕለት ልቧ እንደተሰበረ ነገሮችን ማካሄድ እንዳቃታት ከዚህ በኋላ ያለውን ነገር ቁርጡን እንዲነግራት እንግዲህ በራሷ ደግሞ መለስ ብላ እንግዲህ ነገሮችን ለማየት ሞክራለች። ከትናንትና በስቲያ እንግዲህ ራሷ ከዚህ በኋላ በህይወቱ እንደማትመጣ ነገሮችን ከዚህ በኋላ ከአብርሃም ጋር ምንም አይነት ግንኙነት እንደማይኖራትና ያለፈውን ነገር በሙሉ ትታ ቀጣይ አዲስ ህይወት ለመመስረት እንግዲህ ቆርጣ ተናግራ ነበረ። ነገር ግን አቅቷታል። ምክንያቱም ቀላል ስሜት አይደለም። የወደዱትን ያፈቀሩትን ሰው በቀላል እንደዚህ መተው ከባድ ነገር ነው። ነገር ግን ይሄን ሁሉ ነገር ሲፈጠር በሁለቱም ሴቶች መሃል እንደዚህ አይነት ነገሮች ሲፈጠሩ ታዲያ ይሄን ሁሉ ነገር ሲሆንና ሲፈጠር አብርሃም ለምን ፈራ? ለምን ዝም አለ? ለምን የሁለቱ ሴቶች እንባ ላይ ይቀልዳል? ለምንድን ነው እሱ ምርጫውንስ ማያሳውቀው? እስከ መጨረሻውም አልፈልግም ከህይወታችሁ ወጣለሁም አትምጡብኝም ካለ ቆርጦ ለምን አይናገርም? ለምንስ አጠገባቸው ይሄዳል? ለምንስ እንደ ተፈላጊነት ራሱን ያያል? በሚል እንግዲህ እጅግ በጣም በርካታ ሰዎች ንዴታቸውን እየተናገሩ እንዲሁም ደግሞ ሀሳባቸውን እየገለጹ ይገኛል። አብርሃም ለምን እንደዚህ ሆነ? ለምንስ ነው ሴቶቹን የሚያስለቅሳቸው? ሩታስ ሆነች ልጁ እናት አይደለችም? ሄርሜላስ ሆነች ያፈቀረችው በንጹህ ልብ ነው እንጂ ሌላ ምንም አይነት ውስጧ ነገር እንደሌለ እያወቀ ለምንድን ነው እሱ መወሰንም ያቃተው? ለምንስ አይተዋቸውም ቆርጦ ሚተው ከሆነ የሚል እንግዲህ ሁሉም ሰው ሀሳቡን እየሰጠ እየጠየቀም ይገኛል። ነገር ግን እንግዲህ አብርሃም እንዳየነው ነው ነገሮች እላው ላይ ራሱ የሚታየው ነገር ፊዚካሊ ብዙ ነገሮች እየተቀያየረ እንዲሁም ደግሞ ግዴለሽ የሆነ ሴቶቹን እንደዚሁ ሲያለቅሱ የማየት ነው እንጂ የምንም አይነት ርህራሄና ሀዘኔታ ፊቱ ላይ አይታይበትም። ለምን አይነት ጭካኔ ውስጥ ነው የገባው? ከታመመስ በኋላ ምንድን ነው የተፈጠረው? ለምንድን ነው ባህሪውን የቀየረው? እንደዚሁም ደግሞ ሁኔታዎችን የቀያየረው? እውነቱ ይውጣልኝ በሚል ጥያቄ እንግዲህ ብዙዎችን ሲያስጨንቅ እንዲሁም ደግሞ ሩታን ተራ በተራ እየጠየቀ እንግዲህ ሄርሜላንም እየጠራ ለምን እንደዚህ ሆንኩኝ ማን ነው እንዲያደረገኝ እያለ እንግዲህ ባለፈውና በተፈጠረበት ነገር ጥያቄ ሲያነሳ ሁላችንም እያየን ነበር። ስለዚህ አብርሃም ወዶ አይደለም ከተፈጠረበት ነገር በኩል እንግዲህ እየመጣ ያለ የውስጡ ስሜት መጎዳት እንዲሁም ደግሞ ተስፋ መቁረጥ እንደዚህ እያደረገ ያለው። ስለዚህ እባካችሁ እሱንም ተረዱትና ነገሮችን በመፍትሄ እንዲሁም ደግሞ ሰከን ባለ መንገድ ማካሄድና መወሰን ያስፈልጋል የሚሉ እንግዲህ ሌሎች ደግሞ በርካታ ሰዎች ይገኛሉ። ነገር ግን በዚህ ሁሉ መካከል እየተጎዱ እያዘኑ እየቆሰሉ ያሉት እንግዲህ ሁለቱ ሴቶች ናቸው። እንግዲህ በርካቶችም እነዚህን ሴቶች ሩታንም ሆነ
ሄርሜላን እንግዲህ መታገዝ አለባቸው። እንዲሁም ደግሞ ራሳቸውን ዘና እንዲያደርጉ እንዲሁም ከነገሮች እንዲርቁ አሁን አብርሃም ካለበት ሁኔታና ቦታ ከፊቱ ከመራቅ አብርሃም ካለበት አካባቢ በመራቅ ራሳቸውን መጠበቅ አለባቸው። ሩታንም ሆነ ልጇን እንግዲህ ለብቻዋን ቢሆን ማድረግ ያለበትን ነገር እንደ አባት እሱ እያደረገ ለብቻዋ ማሳደግ አለባት። አብርሃም በዚህ ሁኔታው ከእሷ ጋር የሚሆን ከሆነ ወይም ደግሞ አሁን ባለበት ሁኔታ ልቀጥል ካለ ቀጣይም ይጎዳታል። አሁን ካለችበት በላይ ጉዳት ታስተናግዳለች። ይቅርባት። ነገሮች በሙሉ አብርሃም አሁን ላይ ስላልተረጋጉ እሱ ወደ ራሱ እንዲመለስ ጊዜ መስጠትና መተው። ስለዚህ አሁን ላይ አብርሃም ወዶ አይደለም እየሆነ ያለው ሁኔታ እንግዲህ ከህመሙ ጋር ከነበረበት ሁኔታ ጋር ከህመሙ ጋር ተያይዞና እንደዚሁ በቀላሉ የሚተው ነገር ስላልሆነ ነገሮችን መተው ያለባቸው እንግዲህ ሩታና ሄርሜላ እንደሆኑ እንግዲህ በርካቶች እየገለጹ ነው። ከዛም አልፎ እንግዲህ አብርሃም ኃይለኛ ያደረገው ተናጋሪ ያደረገው እንዲሁም ደግሞ ባህሪውንና ነገሮችን በሙሉ የቀያየረበት እንግዲህ ከዛ ጋር ተያይዞ ነው የሚሉ እንግዲህ በርካታ ሰዎችም አሉ። ስለዚህ አብርሃም የሚያስፈልገው አሁንም የተረጋጋና ወደ ራሱ እንዲመለከት ዙሪያውን ያሉ ሰዎች እንዲመለከት የሚጎዳውን የሚጠቅመውን ነገር እንዲለይ እንዲሁም ደግሞ መወሰን ያለበትን ውሳኔ እንዲወስን በማንም ሰው ላይ መቀለድ እንደማይችል ማወቅ እንዳለበት እንዲሁም እንግዲህ ሴቶቹም ራሳቸውን እንዲመለከቱ ለራሳቸው ጊዜ እንዲሰጡ ጉዳታቸውን ያለፈባቸውን እንግዲህ ብዙ ችግሮችና ሀዘኖች እንግዲህ እንዳይደግሙ ከስተታቸው እንዲማሩ አድርገው እንግዲህ ይህንን ጊዜ ማሳለፍ አለባቸው። አሁን ባሉበት ሁኔታ የሚቀጥሉ ከሆነ ጭራሽ ነገሮች ይባባሳሉ እንጂ ምንም የሚስተካከል ነገር አይሆንም። ስለዚህ ሄርሜላም ከሆነች ከዚህ በኋላ ላለው ውሳኔዋ ጸንታ መጀመሪያ በወሰነችው ከዚህ በኋላ በህይወት አልመጣም እኔም ለራሴ ማንነቴ ሴትነቴ ክብሬን እንግዲህ ያስጨንቀኛል። ከዚህ በኋላ የሚፈጠረው ነገር በሙሉ ልቤን ሊሰብረው አይገባም። ይሄ ለእኔ አይገባኝም። እኔ ወደድኩኝ አፈቀርኩኝ አልኩ እንጂ እንግዲህ ማንንም ለመጉዳት የሄድኩበት ርቀት የለም በማለት እንግዲህ ራሷ በቃሏ እንደገለጸች እናስታውሳለን። ስለዚህ በዚህ ቃሏ ጸንታ ነገሮችን ወደኋላ አገናዝባ ነገ ላይ ለማደግመው ነገ ላይ ለማታለቅስበት ነገ ላይ ትምህርት የሚሆናትን ነገር አድርጋ ማለፍ አለባት ብለን ነው የምናስበው። እንግዲህ ልቧን አይተነዋል። ለሩታም ስታዝንላት ነበረ። እንግዲህ ልጅም አለክ ለልጅህም አስፈላጊ ሰው ነክ። ስለዚህ ልብህን ቀልብህን መለስ አድርገህ ወደ ትዳርክ ወደ ህይወትክ ተመለስም ብለው ነበር እና ሄርሜላ። ስለዚህ ትዳር ያለው ልጅ ያለው ሰው እንግዲህ ለአንቺ አስፈላጊ ነው ብለን አናስብም። ምንም ብትወጁ ምንም ብታፈቅሪው ነገ ላይ እንዳታዝኝ ልብሽ እንዳይሰበር ከዚህ የበለጠ ነገር ውስጥ እንዳትገቢ ዛሬ ላይ የወሰንሽ ውሳኔ ላይ ጸንተሽ እንግዲህ ነገሽን እንድታሳምሪ የተሻለው ነገር ወደ አንቺ እንደሚመጣ እንግዲህ እርግጠኛ መሆን እንዳለብሽ እና ሁሉም ነገር ጊዜያዊ ነው ሁሉም ነገር ለበጎ ነው ብለሽ አስበሽ ነገ ላይ ቀጣይሽን እንድታስተካኪ እንድታሳምሪ እንግዲህ የኛ መልእክታችን ነው። በሩታ በኩልም እንግዲህ ብዙ ለፍታለች ብዙ ጥራለች ብዙ ጣውረዶችን እንግዲህ ወርዳለች እንግዲህ እና ቀላል አይደለም ልጅን ይዞ በዚህን ያክል ጉዞ መጓዝ እና በየቀኑም ጭቅጭቅ በየቀኑም የማይሆኑ አይነት ምላሾችን ከአብርሃም ጋር መነጋገሩ በጣም የሚያሰለችና በጣምም ደግሞ የሚያደክም ነገር ነው። ስለዚህ ከዛ ጋር ተያይዞ ሩታን በቃኝ ልትይ ይገባል። ትናንትና የቆረጥሽው ነገር ትክክል ነው። በቃ በህግ ተለያይታችኋል። ወደ አንቺ መምጣት ያለበት ልጁን ለማየት እስከሆነ ድረስ እሱን ማየት ባለበት መንገድ በውጭም ሊሆን ይችላል። ልጁን አይቶ መመለስ ይችላል። ስለዚህ የአንቺን ልብ ደግሞ እንዳያደማ ልብሽን መጥፎ ነገር ውስጥ ድጋሚ እንዳይከትሽ ከዚህ በላይ እንዳታለቅሺ እንዳታዝኝ። አንቺ እኮ እንደሚስትም እንደናትም ሆነሽ እግሩ ላይ ወድቀሽ ሁሉ ይቅርታ ጠይቀሻል። ነገር ግን ለዚህ ሁሉ ልቡ ክፍት ያልሆነው እንግዲህ አብርሃም ዛሬ ላይ እንደዚህ እስክትሆኝ ድረስ እንግዲህ እያየ በጭካኔ ትቶሽ የሄደን ሰው ነገ ላይ ይስተካከላል ብሎ ማሰብ ዘበት ነው። ነገር ግን ጊዜ መስጠት ያስፈልጋል ብለን ነው የምናስበው። ውድ ቤተሰቦቻችን እናንተስ ምን ትላላችሁ? በዚህ ጉዳይ ላይ ሀሳባችሁን አስተያየታችሁን ኮሜንት ላይ ያስፈሩልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እንዲሁም ደግሞ ቪዲዮ ላይክ በማድረግ ቤተሰብ እንሁን። እንግዲህ በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ሰብስክራይብ ማድረጓን እንዳትረሷት።